ቃልውድ ውድ አድማጮች እንደምን ሰነበታችሁ? ለዛሬ ሳቅና የሳቅ ነገርን እንመለከታለን። ሳቅ በሸሸው ማንነታችን ውስጥ ተጠልለን ሳቅ ምንድነው በሚል እንጠይቃለን። ለመሆኑ ሳቆቻችን እንደምን ያሉ ናቸው? ባየው ነገር ሁሉ በሳቅ የሚፈርስ አለ። የዓለም ቀልድ እላው ላይ ቢርከፈከፍበት ፈገግታ የማይዞርበት እንዲሁ ያጋጥማል። ሰው ሲስቅ ሰምቶ አብሮ በሳቅ የሚፈቀፈቅ አያጋጥምም አይባልም። ሳቅ ዓለም አብራህ ትስቃለች፣ አልቅስ ብቻህን ታነባለህ እንደሚባለው ስንስቅ አብረውን የሚስቁ በርካታ የመሆናቸውን ያህል ስናዝን ግን ሐዘናችን የብቻችን ስለመሆኑ መጠራጠር አያሻም። ቺሎን የተባለው ጸሐፊ እንዲህ ብሏል። ለመሳቅ የታደለው ብቸኛው ፍጡር ሰው ነው። በእርግጥ ሊሳቅበት የሚገባውስ እሱ ራሱ አይደለምን? የተለየ ነገር ስናይ በሌሎች እንስቃለን። ሌሎች ሳቃቸው ሲመጣ ደግሞ መልሰው በእኛው ላይ ይስቁብናል። ሳቅ የደስታ ምንጭ ቢሆንም በአግባቡ በመሳቅ የሚፍነከነኩ እንዳሉ ሁሉ በማይሳቅ ቦታ በመሳቅ ትርጉም የለሽ ሳቅ የሚያበረክቱም እንዲሁ አይጠፉም። ሳቆቻችን አይነታቸው ይበዛል። ያንዳንዱ ፊት ሳይስቅ የሳቀ መስሎ ይፈጠራል። በዚህም ሳቢያ እከሌኮ ተከፍቶም ቢሆን የሳቀ ነው የሚመስለው ሲባል ይሰማል። የሌላው ፊት በበኩሉ ስቆ እንኳን የተኮሳተረ መስሎ ይታያል። መቼም ያው የሳቃችን አይነት እንደ መልካችን እንደሚለያይ ቀደም ብለን ገልጸናል። ሲስቅ አፉን ከፍቶ የሚርገፈገፍ አለ። ሲስቅ አይኑን አፍጥጦ በዚያው ጭልጥ የሚል ያጋጥማል። ሲስቅ የእንባ ጎርፍ የሚያወርድ አለ። ሲስቅ እየተነሳ እየወደቀ መሬት ላይ የሚንከባለል፣ ሲስቅ ሰው ላይ እየተሻሸ ሰው የሚያስጨንቅ፣ ሲስቅ እስክስታ የሚወርድና ሌላም ያጋጥማል። በሳቅና በሳቂታዎች ዓለም ምን ይሄ ብቻ! የሳቂታዎች ድምፅ አወጣጥም ቢሆን አይነቱ የተለያየ ነው። ሲስቅ እንደ ቄብ ዶሮ የሚያስካካ ያጋጥማል። ሲስቅ ትንፋሽ አጥሮት ሲጢጥ የሚል ድምፅ የሚያሰማም አለ። ቧህ ብሎ እንደ ርችት የሚፈነዳ ሳቅም ያጋጥማል። ቂቂቂቂቂቂ በማለት ልዩ ድምፅ የሚያወጣ ሳቂም አለ። ኳኳኳኳኳ በሚል የሚንኳኳ ሳቅም እንዲሁ አይጠፋም። እንደ ምንጭ የሚንፎለፎል ሳቅና እንደ ፏፏቴ የሚወርድ ሳቅም ያጋጥማል። የሳቅ ነገር ጉዳዩ ብዙ ነው። ሳቂዎች ሆይ ሳቃችሁ ምን አይነት ይሆን? በሳቃችሁ ውስጥ ማስመሰልን አስወግዱ። ትክክለኛ ሳቅ አለ፣ ያስመሳይ ሳቅ አለ፣ ያሽቃባጭ ሳቅ አለ። ከምንም የማይመደብ ግራ የሚያጋባ ሳቅም እንዲሁ አለ። የሚያስቅ ነገር ከመስማቱ አስቀድሞ በሳቅ ፍርስ የሚል አለ። የሚያስቅ ቀልድ ከሰማ በኋላ የማያባራ ሳቅ ባለቤትም እንዲሁ ያጋጥማል። ለማንኛውም ደፋሮች የሚኖሩበት ዓለም ሳቅ ሳይኖርበት ያስቃል። እንዲያም ሲል ከንፈር አስገልጦ ያስገጥጣል። ከሌሎች ጉያ ከምንመኘው ሳቅ ይልቅ በራሳችን ጉያ ያለው ሳቅ እጅግ ይበልጣል። መቼም ያው ለመሳቅ የታደለው ብቸኛው ፍጡር ሰው ነው ብለናልና የምንስቅበት መንገድ ቢለያይም ሁላችንም ፈገግ ማለታችን ግን አይቀርም። አንዳንዱ እዛው የሰማው ነገር ፍርስ ያደርገዋል። ሌላው የሰማውን ነገር አጠራቅሞ ቤቱ ሄዶ አሊያም መጸዳጃ ቤት ገብቶ ብቻውን ክትክት እያለ የሚስቅ ይኖራል። የሳቃችን ሁኔታ እንደ ሳቅ ፈጣሪዎቹ አይነት ሲለያይም ይስተዋላል። አንዳንዴ አይደለም ተናግሮ ገና ሲያዩት በሳቅ ፍርስ የሚያደርግ አለ። በዚሁ ሳቢያም እከሌኮ ጥርስ አያስከድንም ሲባል ይሰማል። ሌላው ደግሞ ጨዋታው ሁሉ ለዛ ቢስ ሲሆንና ለትዝብት ሲዳረግም እንዲሁ ይታያል። ለማንኛውም ሳቃችን በየቦታውና በአግባቡ ሊሆን ይገባል እንላለን። በየደረሱበት ዝም ብሎ መንፈቅፈቅ ከማስገመት አልፎ ለራስም በሽታ ነው። በሐዘኑም በደስታውም ዝም ብሎ የሚስቅ ቢያጋጥም መቼም ይሄ ሰው ጤነኛ ነው ተብሎ አይታሰብም። ሳናምንበት የውሸት ፈገግታ ማበርከታችን ጥቅሙ ምንድን ነው? የሰማነው ጉዳይ ካለፈ በኋላ መልሰን እያስታወስን በሳቅ መናጣችንስ የሚኖረው ፋይዳ ምን ይሆን? የማይገባ ሳቅ ትርጉም አልባ በመሆኑ ሳቆቻችን ቦታና ጊዜ ቢኖራቸው መልካም ነው እንላለን። ውድ አድማጮች ለዛሬ ያዘጋጀውላችሁ
ይኸው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። በመጨረሻ የሚስቅ ጥሩ ይስቃል። ወንድዬ ካሳ ነኝ። ቃልውድ